በኢትዮጵያ በተለያዩ አካባቢዎች ያለው የውሃ ችግር ማህበረሰቡን ለከፋ ችግር እየዳረገው መሆኑን የህዝብ ተወካዮች ምክር ቤት አባላት ተናገሩ። 120 ሚሊዮን የሚገመት የህዝብ ቁጥር ያላት ኢትዮጵያ 76 ሚሊዮን የሚሆነው ዜጋ ብቻ የንጹህ መጠጥ ውሃ ተጠቃሚ ሲሆን ቀሪው ከ40 ሚሊዮን በላይ የሚሆነው ማህበረሰብ የንጹህ መጠጥ ውሃ ተጠቃሚ ያለመሆኑ ተነግሯል። የምክር ቤት አባል የሆኑት ወይዘሮ ቅድስት አርአያ እንደተናገሩት በቡግና የሚገኙ ዜጎች የውሃ ችግር በመኖሩ ተማሪዎች ትምህርታቸውን ለመከታተል እየፈተናቸው እንደሆነ በማንሳት በአካባቢው ከውሃ ይልቅ ዘይት ርካሽ ነው ሲሉ ማክለዋል። በሰሜን ወሎ ዞን ቡግና ወረዳ አይና ከተማ ከፍተኛ የሆነ የንጹህ መጠጥ ውሃ ችግር ያለበት፣ ህፃናት፣ ሴቶችና ወጣቶች ለውሃ ፍለጋ ረጅም ሰዓት የሚንከራተቱበት፣ የትምህርት ሰዓታቸውን የሚያጠፉበት፣ ለከፍተኛ እንግልት እየተዳረገ ያለ ከተማ ነው። በአባባል እዚህ ከተማ ላይ ከውሃ ዘይት ይረክሳል ይላል ማህበረሰቡ። እነዚህን ችግሮች ለመፍታት በተጨማሪም የቱሪዝም መዳረሻ የዓለም ቅርስ መገኛ የላሊበላ ከተማ የውሃ ማስፋፊያ ፕሮጀክትን ጠይቀናል፣ ፕሮጀክትም አስገብተናል። እነዚህን ችግሮች ለመፍታት ሚኒስቴር መስሪያ ቤቱ ያለበት ደረጃ ምን ይመስላል? ከ48 ዓመታት በፊት ለ80 ሺህ የሻሸመኔ ነዋሪዎች የተቆፈረ የውሃ ጉድጓድ ዛሬም ድረስ ህዝብ ቁጥሩ ቢጨምርም ማህበረሰቡ በዚሁ የውሃ ጉድጓድ እየተጠቀመ ሲሆን ለከፋ የንጹህ ውሃ ችግር ስለመዳረጋቸው የገለጹት የምክር ቤት አባሉ አቶ ጌቁፋ ናቸው። እስካሁን የምንጠቀመው በ1969 ዓ.ም ከ48 ዓመት በፊት ለ80 ሺህ ህዝብ ታስቦ በተገነባ የውሃ ጉድጓድ መስመር ሲሆን በአሁኑ ጊዜ የህዝቡ ብዛት 371168 በመድረሱና የተጠቃሚ ቁጥር ከመጠን በላይ በመጨመሩ ለከፍተኛ የውሃ እጥረት በመጋለጣችን መፍትሄ እንሻለን ይላሉ። የከተማ አስተዳደርና የውሃና ፍሳሽ አገልግሎት ህብረተሰቡን በማሳተፍ በመንግስት ከተጠኑ 26 የውሃ ጉድጓዶች ሶስቱን በማልማት ችግሩን ለጊዜው ለመቅረፍ ጥረት የተደረገ ቢሆንም ዘላቂ መፍትሄ አላገኘንም በማለት በተደጋጋሚ ጊዜያቶች ጥያቄ ህብረተሰቡ ያነሳል። 31 በመቶ የሚሆነው የጌዲዮ ህዝብ ብቻ የንጹህ መጠጥ ውሃ ተጠቃሚ መሆናቸውን የተናገሩት ደግሞ የምክር ቤት አባሉ አቶ ብርሃኑ ጎበና ናቸው። እንደ ምክር ቤት አባሉ ገለጻ ከ30 ዓመታት በፊት በተቆፈሩ የመጠጥ ውሃ ጉድጓዶች ውሃ ማመንጨት ባለመቻላቸው የአካባቢው ማህበረሰብ የንጹህ መጠጥ ውሃ ችግር እንዳለበት አንስተዋል። አክለውም በጄኔሬተር የሚሰሩ የውሃ ጉድጓዶች ጄኔሬተር ሲበላሽ ከዋጋ ንረት ጋር በተያያዘ ለማስተካከል ፈተና እንደሚሆንባቸውም ተናግረዋል። የጌዲዮ ዞን ያለው የንጹህ መጠጥ ውሃ ተደራሽነት እጅግ ዝቅተኛ ከመሆኑም በላይ የውሃ ሽፋኑም 31% ነው። አብዛኛው የጌዲዮ ህዝብ በአነስተኛ ከተሞችና በመንደር የተሰባሰበ ቢሆንም አብዛኛው ህዝብ የንጹህ ውሃ መጠጥ ውሃ ተጠቃሚ አይደለም። ሌላው ቀርቶ ከትላልቅ ከተሞቹ የይርጋ ጨፌ ከተማ ንጹህ የመጠጥ ውሃ የለውም። ወናጎ ከተማም ንጹህ የመጠጥ ውሃ የለውም። ለነዚህ ከተሞች ከዛሬ 30 ዓመት በፊት የተቆፈረላቸው የውሃ ጉድጓዶች ውሃ ማመንጨት አቁመው ለከፍተኛ የውሃ እጥረት የተዳረጉ ከተሞች ናቸው። በመሆኑም ጌዲዮ ውስጥ የሚታየውን የንጹህ መጠጥ ውሃ ሽፋንን ከፍ ለማድረግና ለማሻሻል እንዲሁም በይርጋ ጨፌና በወናጎ ከተሞች የሚስተዋለውን የመጠጥ ውሃ ችግር ለመቅረፍ ሚኒስቴር መስሪያ ቤቱ በቀጣይ ምን እርምጃ ይወስዳል? በምክር ቤት አባላቱ ለተነሱ ጥያቄዎች መልስ የሰጡት የውሃና ኢነርጂ ሚኒስትር ዶክተር ኢንጂነር ሀብታሙ ኢተፋ እንደ አውሮፓውያኑ አቆጣጠር በ2030 የሀገሪቱ ዜጎች 100% የንጹህ ውሃ ተጠቃሚ እንደሚሆኑ ተናግረዋል። አክለውም በበጀት ዓመቱ 17 ሚሊዮን ለሚሆኑ ዜጎች የንጹህ መጠጥ ውሃ ተጠቃሚ እንዲሆኑ ማድረግ እንደተቻለ በማንሳት አመርቂ ውጤት ቢሆንም በቂ አለመሆኑን ገልጸዋል። በተጨማሪም ችግሮቹን ለመፍታት ጥረት እንደሚደረግ በጀት የሚያስፈልጋቸው ተጠንተውና ተለይተው በበጀትና በብድር እንዲሰሩ ትኩረት እንደሚደረግም ተናግረዋል። የላሊበላ እውነት ነው። በጣም አጋራዋለሁ፣ ችግሩን አውቃለሁ፣ ራሴ ብቻማቸዋለሁ ጋር ሲገኝ በቀጣይ ዲዛይኖችን ሰርተን ሪሶርስ ያስፈልጋል፣ በጀት ያስፈልጋል። ቃል ለመግባት ያስፈልጋል። ግን ትልቁ ለኛ ትኩረታችን አንዱ እሱ ከተማ ነው። መፍትሄዎቹ የሚመጡት በዛ በኋላ ነው ማለት ነው። የገለሶት ትራንስፎርሜሽን ጉዳይ የቤት ስራ እናድርግ አብረን። ከተማውን ሊያግዝ ይገባል። አንዳንድ ጊዜ ውሃ አምጣ ብቻ ሳይሆን መተጋገዝ ስለሚያስፈልግ ዋናው ከተገነባ በኋላ ትራንስፎርሜሽን ከመጣ እሱን የምናይበትን በእቅዳችን ውስጥ እንይዛለን። ለጊዜው ግን በጀኔሬተር መጠቀም ብቻው ጥሩ ነው ብለን የምንሄድበት እንቆቅልሽ ነው። ረጅም ጊዜ ይወስዳል ማለት ነው።
በእኛ ሀሳብ በፈረንጆቹ 2030 ነው ታርጌታችን። ከ5 ዓመት በኋላ አሁን ባለን ፍጥነት፣ አሁን ባለን አቅም፣ አሁን ባለን ማስፈጸም አቅም እንደርሳለን። ግን አንድ ድጋፍ ያስፈልጋል። ሀብት ይፈልጋል። በጣም ትልቅ ሶርስ ይፈልጋል። በውሃ ዳርቻ የሚገኙ መጤ አረምንና ብክነትን በተመለከተም በቅርቡ በምክር ቤቱ የጸደቀው የውሃ አካል ዳርቻ አወሳሰን ልማትና እንክብካቤ አዋጅ ብዙ ችግሮችን እንደሚፈታ የተጠቆመ ሲሆን ችግሩን በዘላቂነት ለመፍታትም ከባለ ሀብቶች ጋር በትብብርና በመደጋገፍ መስራት እንደሚገባ ገልጸዋል።